እስኪ አይቻልም አንድ ማስረጃ ማለት ነው። ምክንያቱም አንድን ነገር ለመከልከል ማስረጃ ያስፈልገዋልና ዝም ብሎ በልብ ወለድ አይቻልም ስለማይባል ማለት ነው። እስኪ አንድ ካለ አምጣለን። ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አብዛኛውን ጊዜ ከሸሪዓ ያልሆነን አዲስን ነገር በሸሪዓ የሚያመጡ የሆኑ የሚያስገቡ የሆኑ ሰዎችን ለምን ተው እንጂ አይበጅም በምንላቸው ጊዜ የሚሉት ብዙ ጊዜ የሚደጋግሙት ምንድነው? የሚከለክላለ ይላሉ። ተከልክሏል፣ መውሊድ ክልክል ነው የሚላለ፣ እንደዚሁም ደግሞ ትንሿ ዒድን ክልክል ነው የሚላለ በሸሪዓ ይላሉና እኛም መልሳችን የሚሆነው አንድና አንድ ነው። አዎ ክልክል ነው የሚላለ። ግን ያንን ክልክል ነው የሚለውን ሐዲስ ወይንም ቁርአን ከመጥቀሳችን በፊት አንድ መሰረት እናስታውሳችሁ። ኡሱሉል ፊቅህ ትምህርትን ለተማረ ሰው፣ ቀዋዒዱል ፊቅህያ ለተማረ ሰው ዑለሞቻችን የሚያስቀምጡት ነገር አለ። مثلا ኢማሙ ሻፊዒ ረሂመሁላህ ረሕመተን ዋሲዓ አሪሳላ በተባለው ኪታባቸው ላይ 204ኛው ፔጅ ላይ ያስቀምጡታል። አልአስሉ ፊል ዒባዳት አተውቂፊያ ይላሉ። በዒባዳን በተመለከተ አንድ ነገር ዒባዳ ወደ አላህ ያቃርባል ብለን እስካሰብነው ድረስ ማስረጃ ሊጠቅስ የሚገባው አምጪ አካል ነው ይላሉ። ያንን የሚሰራው አካል ማለት ነው። ማስረጃ የለኝም ካለ ማን ነው ሊኮነን የሚገባው? ሰሪው አካል እንጂ ከልካዩ አይደለም። ምክንያቱም አልዒባዳት አተውቂፊያ ዒባዳዎች አምልኮዎች ተውቂፊያ ናቸው፣ በማስረጃ ላይ የተገደቡ ናቸው። ማስረጃ እስካላገኘን ድረስ አንሰራም። በራሳችን ተነሳሽነት አዲስ ጾም አንጨምርም፣ አዲስ ሰላት አንጨምርም፣ አዲስ ዒድ አንጨምርም፣ አዲስ ሌሎችን ዒባዳዎች መጨመር አንችልም ይላሉ። ያውም አስከትለው ጠጠር ያለ ነገር ይናገራሉ። እንደውም አልቅያሱ ላ የድኹሉ ፊል ዒባዳት ይላሉ። ቅያስ በዒባዳ ላይ ጭራሽ አይገባም ይላሉ። ቅያስ እኮ ልታረግ ትችላለህ አይደለም፣ ይፈቀዳል በሸሪዓችን። ነገር ግን ዒባዳን በተመለከተ ግን የሆነ ቅያስ አድርገህ አዲስ ዒባዳ መፍጠር አትችልም ይላሉ፣ ማምጣት አትችልም ይላሉ። ይሄ ዒድ ደግሞ ዒባዳ ነው እንደሚታወቀውና አዲስ ነገር ማምጣት አይፈቀድም ማለት ነው። እችን መሰረት እንያዝ። ባረከላሁ ፊኩም። እችን መሰረት ከያዝን በኋላ የዑለሞቻችን የኡሱልዮችን መሰረት ከያዝን በኋላ ይሄንን ትንሹን ዒድ ሊሆን ይችላል፣ መውሊድን ሊሆን ይችላል፣ የመሳሰሉ አዲስ በዲን ላይ የተጨመሩ ነገራቶችን ቁርአን ከልክሏል፣ ሐዲስ ከልክሏል ለሚሉ ሰዎች እጥር ምጥን ባለ መልኩ ልንል የምንችለው ምንድነው? አዎ ከልክሏል ነው። ማስረጃ ሲባል ምን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። ይኸው በዲናችን ላይ አዲስን ነገር ያመጣ የሆነ አካል ያመጣው ነገር ተመላሽ ነው ብለዋል። ኩሉ ቢድዓቲን ضላላህ ብለዋል የኛ ነብይ አለይሂ ሰላቱ ወሰላም። ማንኛውም ቢድዓ መጤ ነገር አዲስ ነገር ጥመት ነው ብለዋል የኛ ውዱ ነብይ አለይሂ ሰላቱ ወሰላም። ስለዚህ ያመጣው ነገር ቢድዓ ነው ወይስ አይደለም ነው ውይይቱ። ከሆነ ይኸው ሸሪዓችን ከልክሎታል፣ ሐዲሱ ከልክሎታል። አንተም ደግሞ ትናገረዋለህ። ያመጣሁት ነገር አዎ ቢድዓ ነው አውቃለሁ ትላለህ እኮ። ቢድዓ እኮ ነው አውቃለሁ፣ ግን የሚከለክል አለ ትላለህ። አዎ ይኸው ሐዲሱ ከለከለ። ግዴታ እያንዳንዱ ነገር ይጠቀስ በዝርዝር። መውሊዱም ትንሿ ዒድም ከሰላት በኋላ በጀማዓ ሁሌ የምታደርጉት ዱዓም ተሰብስባችሁ ሸሪዓ ባልፈቀደው መልኩ ወይም ባልደነገገው መልኩ የምታደርጉት ሶላዋት አባባል የመሳሰሉትን እያንዳንዱን ቢድዓ በዝርዝር ለምን አልተጠቀሰም ከሆነ በዝርዝር እንዲህ መጥቀሱ ይሄን ያክል አስፈላጊ ስላልሆነ ነው። ምክንያቱም መሰረቱ ስለተጠቀሰ ማለት ነው። ዋናው ፖይንት ስለተቀመጠልን ማለት ነው። በዛ ቅያስ እንጓዛለን ማለት ነው። እያንዳንዱ ነገር በተናጠል ይጠቀስ ቢባል ኖሮ ከባድ ነበር የሚሆነው። ዛሬ ጊዜ ሐሺሽ የሚያጨስ ሰው የሆነ ዘመናዊ የሚባል ነገር ወይም ደግሞ ከዚህ በፊት ያልነበረ የሆነ ሐሺሽን ይፈጥርና ያጨሰዋል። ለምን የምታጨሰው ሲባል ምክንያቱም ይሄ በዚህ ስም እኮ ረሱል አለይሂ ሰላም አልከለከሉትም፣ እንዲህ በሚል ስም ይጠጣል፣ አስካሪ መጠጥ። ለምን ስትለው ድራፍት ዊስኪ እኮ አልተከለከለም ሊልህ ይችላል። በረሱል አለይሂ ሰላም ጊዜ የነበረው ስሙ እንደዚህ እንጂ አሁን በምንጠራው ስም አልነበረም። ስለዚህ ረሱል ይሄን አልከለከሉትም ሊልህ ይችላል። ስለዚህ እያንዳንዱ ነገር በተናጠል ከቁርአን ከሐዲስ ማስረጃ እናምጣ ማለት የማይመስል ነው። ግን ለዛ ነገር ማስረጃ ከቁርአን ልናገኝ እንችላለን ወይ በተዘዋዋሪ ከተባለ አዎ እናገኛለን። መሰረት ሸሪዓችን አስቀምጦልናል ቁርአኑም ሐዲሱም። አምለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም የእዘን ቢሂላህ ያለው ሌላው ማስረጃችን ነው። አላህ ተባረከ ወተዓላ እንደሚናገሩ አምለሁም ሹረካ ለነሱ ተጋሪዎች አሏቸውን፣ ሸረዑ ለሁም ሚነ ዲን ለነሱ ከሃይማኖት የደነገጉላቸው ተጋሪዎች አሏቸውን ይላል አላህ ተባረከ ወተዓላ። ሸረዑ ለሁም ለነሱ የደነገጉላቸው ይላል። ስለዚህ ከአላህ ተባረከ ወተዓላ ውጭ ሌላ የሚደነግግ አካል እንደሌለ አላህ እያስቀመጠ ነው። ሸረዑ ለሁም
ሚነ ዲን ማ ለም የእዘን ቢሂላህ አላህ ያልፈቀደበትን የሆነ አምልኮ ዲን ዒባዳ ለነሱ የሚደነግግላቸው ሌላ አካል አለን ይላል። ፍጹም ሊኖር አይችልም። ይሄ ኢስቲፍሃም አልኢንካሪይ ነው፣ የማውገዝ ጥያቄ ነው። አዋለን እንዲሉ እኮ አይደለም፣ እንደሌላቸው ይታወቃል። ማንም መደንገግ እንደማይችል በአላህ ዲን ላይ ይታወቃል። ስለዚህ ባረከላሁ ፊኩም ጀዛኩሙላሁ ኸይረን። እንደዚህ አይነት ነገራቸው ጥንቃቄ ያስፈልጋል። አደጋ ነው። ቢድዓ ኸይርን ይዞ አይመጣም፣ መለያየትን ነው የሚያመጣው፣ ከሱና መራቅን ነው የሚያመጣው፣ የሱና ጠሎችን ማብዛትን ነው የሚያመጣው። ስለዚህ ቢድዓ እንጠንቀቅ ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።